አቡዬ በጣም ይቅርታ፣ ኔትወርክ ስለሚረብሽ ነው። ችግር የለም። እየሰማንሽ እኔ አስተማሪ ታሪክ አለኝ ያልኩሽ ተወልጄ ያደግኩ ባህር ዳር ከተማ ነው። እሺ ማሪ፣ እኔ ከስርሽ እሺ ይሻልልም። እሺ ውዴ፣ አንቺ ቀጥታ አውሪ፣ እኛ እናዳምጥሻለን። እሺ፣ በ13 ዓመቴ በህገወጥ መንገድ መጣሁ ወደ ሳውዲ አረቢያ። በ13 ዓመትሽ? በ13 ዓመት ያው ከህገወጥ ዝውውር መንገደኞች ጋር መጣሁ። ከዛ ልክ ጅዳ ነበረ እንደገባ አድርገው ያስገቡኝ። እንዴት እንደገባው እራሱ አላወቅኩትም። እየሰራው ያለ አጋጣሚ የማዳማና የማዳማ ልጅ ብቻ ነበር የምንኖረው። ቤታችን 3 ነበር የምንኖረው። ልክ 2 ዓመት 3 ዓመት ሊሞላኝ 3 ወር ሲቀረኝ የማዳማ ልጅ አጋጣሚ ጥላኝ ሄዳ የማዳማ ልጅ ደፈረኝ። ሲደፍረኝ መደፈር ታዲያ ያስጠቅም እንዴ ማሪ? አይሰማም? የሳቅሽ መሰለኝ። ሶሪ ህፃን ስላለ ነው። ከዚህ ሳቅኩ። ከህፃን ጋር ነኝ ማሪ። እሺ ከዛ ልክ 16 ዓመት ሊሞላኝ ሲል ነው የተደፈርኩት። እዚህ ማለት ነው ጅዳ። ከዛ መመለስም አልችልም፣ ህገ ወጥ ነኝ። እንዴት እንደምሆን ጨነቀኝ። እንደዛ መሆኑ በመቼ መሰለሽ? በኮረና ሰዓት ማለት ነው። እንዳላስወርደው ብር የለኝም፣ እንዳልነግራት ልትገለኝ ነው ማዳሜ ማለት ነው። እንዳላስወርደው ማለት ማርገዝሽን ሳትነግሪን ምንድን ነው የምታስወርጂው? መደፈርሽን ብቻ እኮ ነው የነገርሽን። ተደፍሬያለሁ፣ አልነገርኩሽም። ሶሪ ይቅርታ። መደፈርሽን ነገርሽን። መዳም ልጅ በ13 ዓመቴ በህገ ወጥ የሰዎች ዝውውር ወደ ሳውዲ አረቢያ በባህር መጣው። እናም የደረሰኝ ቤት ደግሞ መዳምና የመዳም ልጅ ወንድ ልጅ አብረው ነው የሚኖሩት። መዳም በሌለችበት የመዳም ልጅ በ16 ዓመት 3 ዓመት ሰርተሽ እዛ ቤት በ16 ዓመትሽ የመዳም ልጅ ደፈረሽ። እንደዛ አይደል ያልሽው? ከዛ በኋላ ማርገዝሽን ሳትነግሪን እንዳላስወርደው ብር የለኝም አልሽ። ሰው ማርገዝሽን አልነገርሽም። እንዴት ታወቅሽ ማርገዝሽን? ከስንት ወር በኋላ የሚለውንም አስረጅን። ከ6 ወር በኋላ ነው ያወቅኩት። ይቅርታ ኮመንት ውሸታም ነሽ የምትሉኝ ተሳስታችኋል። ኮመንት ማየት አይቻልም ውዴ። ጣራ ወይ ግድግዳ እያየሽ ሀሳብሽን አውሪ። ከኮመንት ጋር ምትመላለሽ ከሆነ ታሪኩ ይጠፋብሻል። አይ ኮሜንተሮችን አይቼን አሁንም ታሪክ የጠፋብኝ ውሸታም ሲሉ ተደናገጡ። እና ምን አሳየሽ? ኮመንት ታሪክ የምታወሪ ከሆነ ግድግዳ ወይ ጣራ ስልክሽን ይዘሻት። እና ታዲያ 6 ወር ሙሉ ፔሬድሽ ሲቀር ማርገዝሽን አላወቅሽም? አላቅም፣ ብቻ ሆዴ ያብጣን። ሽንኩርት ክተፊ ስትለኝ ያቅለሸልሸኛል፣ ያመኛል። በቃ የተለየ ባህሪ ያሳየዋል። ልክ ማዳማ የመጣች በ15 ቀን የመጣች ከተደፈርኩ በኋላ በ15ኛው ቀን ከተሳፈረችበት ተመለሰች። ልክ ከዛ አንድ ቤት ብቻ ስለሆነ የሰራው አታውቅም። እንደዚህ ነገር ታደርጋለች ብላም ገምታኝ አታውቅም። እኔም ልጁን ልክ እንደ ቤተሰብ ነው የቀረቡት። እንደመጣው የተጠገቡበት ቤትም የለም፣ ከሱ ብቻ ነው ያረፍኩት። ያስገቡኝ ማለት ነው። ከዛ የሆነ የማስታወቅ ባህሪ ምን የማለት ባህሪ ስታይብኝ ሕክምና ወሰደችኝ። ጠየቀችኝ እንጂ መጀመሪያውን ጠየቀችኝ። ምን ሆነሻል? የሆነ የተፈጠረ ነገር አለ አለች። የተፈጠረ ነገር የለም አልባት። መደበቅ ጀመርኩ። እኔ ማፈራዋት በፎቅ ይወረውራሉ ምን ይላሉ የሚለውን ነገር ስለማቅ ከዛ እንዴት ነው ምነግራት እያል ውስጤን አስጨነቅኩት። እንዳሁኑ ስልክ የለም፣ ማወራበት ስልክም የለኝም ነበር፣ ማማክርበት ስልክም የለኝም ነበር። ከእህቷ ቤት ግን አንዲት ሀበሻ ነበረች። አጋጣሚ ጁማ ይዛኝ ሄደች እና እኔ እንዲህ ነገር ተፈጠረብኝ ማለት እርጉዝ ነኝ የማላልኳትም ብቻ ሆዴን ያመኛል። በቃ እንዴት ነው የሚታወቅ? እሷ ልጅ ስላላት ብቻ ደፍሬ ጠየኳት። ልጅ ጥላ ነው የመጣችው። ከዛ ምን አለችኝ? ንገሪያት አለች።
ብትገለኝስ ብትወረውረኝስ አባቴን ወዶ ነበር አባቴን ሳላይ ወልኳት አንቺ ካንቺ ህይወት አይበልጥም አለች። ከዛ እንደምንም ብዬ ስንመለስ ማታ ላይ አወራኋት። እያመመኝ ነው አልኳት። ምሽና ቢያምሽ ምናምን አለች። በጣም ነው የምትወደኝ ታቀርበኛለች። ውዴ እየሰማሁሽ ነው። ከዚህ ጋር ስነሳ የሌለው መስሎሽ እንዳታቆሚበት ሰከንድ ስልኬ እዚህው ገስት ላይ ባለው ስልኬ እየሰማሁሽ ነው። እሺ እሺ ማሬ ይኸውልሽ በዚህ ስልክ እየሰማሁሽ ነው። እሺ እሺ ከዛ እናገርኳት እንዳናገርኳት ማታ ላይ እንደነገርኳት ወደ ሕክምና መሄድ አላሳደረችኝም። ሕክምና ወሰደችኝ። ሕክምና ስትወስደኝ ልክ የ6 ወር ነፍሰ ጡር ናት አሉ ዶክተሮች ማለት ነው። እኔ የትም ብዬ አልነግርሽም ቦታውን ጅዳ እንደሆነ ብቻ ነው የማውቀው። ማለት የትም ቦታ ይዘውኝ ስለማይሄዱ ማለት ነው። የትም ቦታ አውጣ ስለማታዝናናኝ ምን ስለማትለኝ ብቻ ስትወስደኝ ከቤተሰቦቿ ቤት ብቻ ነው የምትወስደኝ። ከዛ እንዴት ተፈጠረ አለችኝ። እንዴት ተፈጠረ ስትለኝ በቃ እንዲህ ሆኖ ደፈረኝ ብዬ ነገርኳት። ምን ማድረግ ስለማልችል ማለት ነው። ልክ ጽንስ መኖሩን ስታውቅ ነፍሰ ጡር እንደሆኑ ያወቀችበት ቀን ፊቷ ተቀያየረ፣ ሁሉ ነገሯ ተቀያየረ። የምትውል ውጭ ነው፣ ውጭ ላይ ውላ ነው የምትመጣ። ማታ ነው የምትገባው፣ ማታ ትገባለች። እንዴት እንዳስጨረሰችልኝ ፕሮሰስ አላወቅኩም። ልብስሽን ሸክፊ አለች፣ ሻንጣሽን አዘጋጅ አለች። እዛ ሻንጣዬን አዘጋጀሁ። ልክ ኮረና እንትን ብሎ እንደተከፈተ ማለት ነው። ለምን ዝም አልሽ? ምን ሆና ነው? ማን የነቀላት ጋይስ? ሳልጠይቃት በኮሮና ጊዜ 16 ዓመትሽ ከነበረ እንዴት ነው አሁን 17 ዓመትሽ የሆነው? የዛሬ 6 ዓመት 16 ዓመትሽ ከነበረ ብዬ ሳልጠይቃት ለምን ነቀላችኋት? የዛሬ 6 ዓመት እኮ ኮሮና የዛሬ 6 ዓመት ነበር አይደል? ስለዚህ 11 ዓመትሽ ነበር ማለት እኮ ነው። በ13 ዓመቴ በባህር ሳውዲ አረቢያ ሄድኩ አለች። አንድ ያዙልኝ። ሁለተኛ በ16 ዓመቴ ኮሮና ሰዓት ላይ ተደፈርኩ። የመዳም ልጅ ደፈረኝ አለች። ምኞቷን የምታወራው መደፈር ትመኝ ነበር ማለት ነው። ለምን ትስቂያለሽ አልኳት። አልሳኩም ህፃን ነው አለች። እሺ በ16 ዓመትሽ በ13 ዓመትሽ በባህር ሄደሽ በ16 ዓመትሽ 3 ዓመት ሰርተሽ እዛ ቤት ከተደፈርሽ እና የኮሮና ሰዓት ከሆነ 16 ዓመት ላይ ተደፈርኩ ያልሽው ኮሮና የዛሬ 6 ዓመት ነበር እኮ። እሷ አሁን 22 ዓመቷ ነው ሊሆን የሚችለው እንጂ 17 አይደለም። አንድ እሷ ድብና አድርጌ ከአንቺ እንደኔ አዳዳምጭማ እንደኔ ከልብሽ ስለማታዳምጭ ኮመንት ለመቸክቸክ ስለምትወጪ ነው። ሁለተኛ በዛን ጊዜ ስልክ አልነበረም ማለች። ኮሮና ሰዓት ላይ ስልክ አልነበረም። እንደ ቲክቶክ እንኳን እኮ ነበረ እኮ ኮሮና ሰዓት። ኧረ በእናታችሁ ተው፣ እኛ በደንብ ነው የምናዳምጣችሁ። ስትናገሩ አትዋሹ፣ አትፍጠሩ። ለፎሎ ብላችሁ የፈጠራችሁ አታውሩ። ደገምኩላት እኮ እኔ በ13 ዓመትሽ ከዛ በ16 ዓመትሽ ኮሮና ሰዓት ላይ ተደፈርሽ 3 ዓመት ሰርተሽ እዛ ቤት እኔ ከልቤ ነው የማዳምጠው በደንብ። ማሪ ነው ብዬ የማስበውን ታሪኬን ላካፍላችሁ እና ይበልጥ ስለ ሴቶችን ልክ እንዳንቺ ማበረታታ አይነት ሴት ነኝ። የ25 ዓመት ወጣት ነኝ እና የ2 ልጆች እናት ነኝ እና ታሪኬን ላካፍላችሁ። እኔ ተወልጄ ያደኩት ደሴ ከተማ ነው። ማሽገር በጣም ደስ ይላል። ማይ ጉድነስ ደሴ ነው የተወለድኩት። የደሴ ልጅ ነኝ።
እና እዛ ነው ተወልጄ ማድጌም ተምሬም እስከ ዲፕሎማ ድረስ ተምሬያለሁኝ። እና እኔ ስወለድ የ1 አመት ምናምን ልጅ ሆኜ ነው አባቴን ያጣሁት። እና እኛ ቤት የወንድ ዝርያ የለም፣ አባቴም በህይወት የለም፣ ወንድምም የለንም። አጠቃላይ ግን 6 ነን። 2 የአባቴ ልጆች አሉ፣ እናቴ ያሳደገቻቸው ማለት ነው። አባቴ ከሌላ የወለዳቸው 2 ልጆች አሉ። ከዛ ውጭ ግን እኔና እናቴ አባቴ የ3 ልጆች ነው። በ3 ነን። 2 ያው በሌላ ነው እንትን ያሉት እና አጠቃላይ 6 ሴት አለ ቤት ውስጥ። እኔ መጨረሻ እና እናቴ የጽዳት ሰራተኛ ነበረች። እና አባታችን ካረፈ በኋላ እኛን ስታሳድግ ጽዳት ሰራተኛ ስታስቲክስ ተቀጥራ ነበር የምትሰራው። አባቴ ሲሰራበት የነበረ መስሪያ ቤት ውስጥ ጽዳት ቀጥሯት እዛ ነው እየሰራች የነበረችው ያሳደገችን። እና እናቴ በአባቴ ቤተሰቦች ወይም በእኔ ቤተሰቦች በጣም ብዙ መከራ አይታለች። እና 6 አመት 7 አመት እንደዚህ ምናምን እድሜ ላይ ሆኜ ቤት ውስጥ ታንካሴስ ምናምን ነበር መባለው። ማለት ከቤቱ ወጣ ያልኩ አይነት ባህሪ ነበረኝ። በጣም አስተውላለሁ ስለ አባቴ ቤተሰቦች። እንዲህ የምትሰሚው እናትሽ ስትነግርሽ ነው እንደዚህ አድርገው እንደዚህ ሆኜ ነበር ምናምን ስትል እኔ አክቹዋሊ የምስለው ነገር ነበር። አላውቅም፣ መጥፎ ነገር ነው አይቼባቸው አላውቅም። ግን ሳያቸው የሚሰማኝ ስሜት ነበረ ካደኩኝ በኋላ። ለእናቴ ጥሩ አይነት ባህሪ ወይም ሁኔታ ስላልነበራቸው ማለት ነው። ከ20 አመት እነሱ ጋር ኖራለች እና ብዙ በደል አሳልፋለች። እና እስቲ ለኔ ሳላውቀው ያንን ነገር ሁሉ ነበር ማስተውለው። እና በቃ ለወደፊት ምንድነው መሆን የምትፈልጊው ስባል ጽዳት ሰራተኛ አልነበረ። በቃ በጣም እናቴ ማገዝ ፈልግ ስለነበረ ማለት ነው። ከዛ በኋላ እስከ 8ኛ ክፍል ተምሬ እንዳልኩሽ በቃ የስራ ፍላጎቴ በጣም ማግኘት ፈልጋለሁ፣ መስራት ፈልጋለሁ። ሰው መጠየቅ አልወድም። እስቲል እናቴን አሁን እስካለሁበት እድሜ ድረስ የሞዴስ ብር ጠይቃት አላውቅም። ሜቢ ካስፈለገኝ ከቦርሳው 10 ብር 20 ብር ልወስድ እችላለሁ እንጂ እንደዚህ ግዢልኝ በቃ ጠያቂ አይደለሁም በተፈጥሮዬ ማለት ነው። በጣም ነው የምጠላው ጥገኝነት። በቃ አልወድም ሰው ፊት መቅረብ። የሆነ ነገር ፈልጌ ነው 8ኛ ክፍል ላይ ያለው በቃ አልማርም ምናምን ብዬ ትምህርት አቋረጥኩኝ። ሰዓቱ ደግሞ ሞዴል ፈተና ነበር፣ ሚኒስትሪ ሊሰጥ ሞዴል ፈተና ነበረ። ካልተሳሳትኩኝ 2007 2008 አካባቢ ላይ ነው ሚኒስትሪ ነው የወሰድኩት ማለት ነው። ከዛ 8ኛ ክፍል ላይ አልማርም ምናምን ብዬ አቋረጥኩኝ ምናምን እና ማዘር በቃ ተቆጣች። አንድ ሰማ በጣም የምትወደኝ አክስቴ ልጅ ነበረች። ከዛ በጣም በቃ ሰራት የምትንከባከበኝ ፀጉሬን መሰራኝ ምናምን በቃ ልክ ልጅነቴ ጀምራኝ በጣም ያገዘች ምናምን ስታሳድገኝ አብራ ነበረች። እና ከዛ ትምህርት ቤት ሄዳው ለምን እንደምታቋርጡ ስባል እናቴን አግዛለሁ ስራ ሰራለሁ። 8 አመቴ ላይ ስንት አመቴ መሰለሽ? 8ኛ ክፍል 12 አመቴ ነበር 8ኛ ክፍል ላይ ማለት ነው። ስለ ስራ ምንነት አላውቅም፣ ግን በቃ ይሄ የመስራት እናቴን የማገዝ ፍላጎቴ ትምህርቱን እንዲያስጠላኝ አድርጎኛል። እና ከዛ ትምህርት ቤት ላይ ያው ጥሩ ስም አለኝ፣ ረባሽ አይደለሁም፣ ከሰዎች ጋር ግባባለሁኝ። ግን እንደዚህ በረብሻ በምናምን አልታወቅም። ያን ያክል ጎበዝ ተማሪ ባልሆንም እና ማዘር ሄዳ በቃ እናገረቻቸው ትምህርቴን እንድቀጥል። ከዛ ላይ የብቻ ክላስ እያስገቡ ሞዴል ፈተና ምናምን ጨርሰዋል። በቃ ሁሉም ተጨርሰዋል። ከዛ እንደገና በዚህ ምክንያት እሰራለሁ ብላ አስቸገረች ልጄ ምናምን ያለች እየዞረች መምህሮችን አናግራ ምናምን አስገባችኝ ስራ። ትምህርት ቀጠልኩኝ፣ ተፈተንኩኝ፣ በግል ፈተናው። ከዛ ውጤቴ አሪፍ ሆነ። ወደ ሚኒስትሪ ተሸጋገርኩኝና ሚኒስትሪ 59 ምናምን ማለፊያ ሆኖ እኔ 52 አለፍ። ሚኒስትሪ 54 ማለፊያ ሆኖ እኔ 58 አምጥቼ አለፍኩኝ። ከዛ 9 እና 10 ገባሁኝ ማለት ነው። እናታችን ያው እኛን ለማሳደግ ብዙ ነገሮች ላይ ትኩረት አድርጋ ስለነበር እንደዚህ የዲን ጉዳይ ላይ እኔ እስከ 9 እስከ 10ኛ ክፍል ፀጉሬን የምሸፍን ምናምን ልጅ አልነበርኩም። በቃ እንደፈለኩኝ ምናምን ነበርኩኝና እንደዛ ብዙ ነገሮችን ትኩረት ሰጥታ እንትን አላደረችኝም እና ያንገበገበኝ ነበረ። 10ኛ ክፍል ላይ ተማርኩኝ ምናምን። ከዛ ውጤን የተማርኩት ያኔ በሰዓቱ ውጤት ተበላሽቶ ነበረ። አላቅም ሰርቻለሁ ብዬ ነበር፣ ውጤት ሳይመጣልኝ ቀረ። ከዛ እንትን ገባሁ፣ ኮሌጅ ገባሁኝ። በዛ ውጤት 10ኛ ክፍል ሳይመጣልኝ ቀርቶ ማለት ነው። ቢልዲንግ ኢንስታሌሽን በሰርቲፊኬት 1 አመት ተማርኩኝ። እንትን ፕራክቲስ ነገር ምናምን በጣም እወዳለሁ፣ መገጣጠም መፈታታት ምናምን በቃ ይሳካልኛልና ያ ነገር በጣም አሪፍ ውጤት አግኝቼ 1 አመት ተማርኩኝ።
ከዛ ብር ፈልጌ ጓደኞቼ ጋር ምናምን እንደዚህ ተበድሬ ሱቅ ላይ እሰራለሁ ምናምን ብዬ ሰፈር ላይ አንድ ሱቅ ተከራየሁ። ሱቅ ተከራይቼ ይሄ ፓስታ መኮረኒ ምናምን የለም፣ ሚዛን የለም፣ ብስኩት ጁስ ምናምን ደብሬ ግማሽ ብር ከፍዬ ግማሹን ተበድሬ ምናምን ጀመርኩት። ሱቅ ውስጥ ራሴ ያደርኩኝ ምናምን ማለት ነው። ቤት ውስጥ በእኛ በባህሪ ማዘር እንደዚህ ነገሮች ምን እንደጋገፍ ሰዎች አይደለም ሁላችንም። በቃ እኔ እዚህ ደረስኩበት እንትን ሁኔታ እኔ ራሴ ነኝ አስተዋጽኦ ያደረኩት ብዬ ነው ማስበው። በጣም በራሴ ተጋድለው እሞክራለሁ። መሞከር በጣም ያስደስተኛል። በቃ ያሰብኩበት ነገር ማድረግ እፈልጋለሁ። ከቤተሰብ ገዛም ካላገኘው ሀሳቤንም ካልተቀበሉኝ ያ ነገር ልክ ነው ብዬ ካመንኩበት አደርገዋለሁ። ሞክሬው ተወዋለሁ አይነት ልጅ ነኝና ከዛ ያንን ነገር አድርጌ ተወሰነ ወር ምናምን ሰርቼ ቤት ኪራይ ከፍዬ ሳይሳካ ቀረ። ምክንያቱም ሚዛን የለም፣ ሌላ ዱቄት የሚመዛዘኑ ነገሮች ምናምን የሉም። ማስቲካና ብስኩት በመሸጥ ብቻ ትርፋማ መሆን አይቻልምና የሆነ ቤተሰብ ገንዘብ ጠየቁኝ። አጋጣሚ ሳይሳካ ቀረ። ከዛ እዳው መላልሼ ምናምን እንደዚህ በቃ ጫማ ቤት ተቀጥሬ ሰራው። ከጫማ ቤት ተወሰነ ጊዜ ሰርቼ ደግሞ ልብስ ቤት ገባሁኝ። ከዛ ሞባይል ቤት ሰራው። ብቻ ሁሉንም ሞካክር ነበር። ከዛ የሆነ ሰዓት ላይ አንድ ጓደኛ ተዋወቅኩኝና በዚህ አጋጣሚ ላመሰግናት እፈልጋለሁ። አድቨርታይዚንግ ትሰራለች። እሷ የምትሰራው እንዴት ነው? አብሬያት ሲሆን ተቀጥራ ነው የምትሰራው። ግን ከምታውቃቸው ሰዎች ጋር የራሷን የግል ስራ ስትሰራ ገበያ አታደርግም ወደ ድርጅቱ። ያንን ነገር በውጪ ዲዛይኗን ትሰራና በውጪ ትጠቀማለች፣ ትቀበላለችና ያንን ነገር ስታደርግ አየኋትና ለምን እንደዚህ የማውቀው ሰው አለ ለምን አላስገባሽም ምናምን ነገር አለች። ከዛ እሺ ምናምን ብዬ ገባሁ። በጣም ፈጣን ነኝ፣ ከሰዎች ጋር አግባባለሁ። አልሐምዱሊላህ በቃ ማለት የሰው ፍቅር አለኝ። ሰው ያከብረኛል፣ እንደዚህ ያቀርበኛል፣ ሰፖርት ያደርጉኛል ማውቃቸው ሰዎች ምናምን እንጂ እንደዚህ በቤተሰብ በዘመድ ምናምን በኩል ምንም አይነት ነገር የለም። ግን ውጪ የማገኛቸው ሰዎች ለኔ በቃ ጥሩ ነበሩ። በየመንገድ የማገኛቸው ሰዎች ያግዙኛል፣ የሚያስፈልገኝን ነገር ኢንፎርም ያደርጉኛል ምናምን ነገር ነው። ከዛ ገባሁ። የአንድ ወር ደሞዜን ለማዘር ሙሉ አስይዝ አደረኩበት። በቃ ጎመን ዘሩ ላልቀረኝም 1500 ብር የተቀጠርኩት ገበያ ሂጄ የመጀመሪያ ደሞዜ እንደተቀበልኩኝ በቃ ሙሉ አስይዝ ያደረኩላት ምናምን በጣም ደስ አላት። ከዛ እዛ መስራት ቀጠልኩኝ። እዛ እየሰራሁኝ እሷ እንደምታደርገው ማድረግ ጀመርኩኝ። በጣም መምህሬ ነው። 1 አመት ያክል ምናምን እሱ ጋር ሰርቻለሁኝ። ከዛ እሱ ጋር እየሰራሁኝ ትምህርት ቤት ገባሁ። ድሪም ኮሌጅ ተመዝግቤ ዳታቤዝ ጀመርኩኝ። ዳታቤዝ መማር ጀመርኩኝና ከዛ እዛ 3 አመት ተምሬያለሁ በዲፕሎማ። የመጨረሻው አመት ላይ ግን ትንሽ ታመሜ ነበረ፣ ነርቭ ምናምን አንድ ግሬም ታመሜ ነበርና ሲኦሲ ባለመውሰድ ዲፕሎማዬን መቀበል አልቻልኩም። ግን 3 አመት ተመርቄያለሁኝና በዛ መካከል እሱ ጋር አድቨርት እየሰራሁኝ ማስታወቂያና ህትመት እየሰራሁኝ ፊት ለፊት የሆነ ጥገና የሚሰራ ልጅ ነበረ። እዛ 1500 ብር እየከፈለኝ ፊት ለፊት ቤት በጣም ስለተግባባሁት ምናምንና ለምን አላጸዳለህም ምናምን ነገር አልኩት። ከዛ እሱ ጋር ጠዋት ቢሮ በቃ ዘንጬ ምናምን በስነ ስርዓት ቁልፍ ያረክብኝ ነው ዲዛይን ሲሰራ ሙሉ ጠዋት። ግን ልክ የኛውን ቢሮ ከመክፈቴ በፊት ቁልፍ ያስቀምጥልኛል። የሱን የሰራራበትን በቃ መሬት አጽድቼ ወንበሩን አጽድቼ ምናምን ሁሉም ነገር አድርጌ ቢሮዬን ከፍታለሁ። ቦስ የኔ ያሰራ አያውቅም። የሆነ ሰዓት ራዲኔ እኮ ቢሮ ልቀይር ነው ምናምን ብሎ መጥቶ ቢሮ የሚያውቅ መስሎት ሲነግረኝ ነው ስራ እንዳቆም ሲነግረኝ ነው ቦስ የራሱ እንዴ እዚህ ጽናት እያጸዳሽ ነበር ምናምን ነገር አያውቅም ነበር። በቃ ገረመው። ከዛ የሆነ ሰዓት አሪፍ ስራ ሰርተን ነበር፣ ህትመት ማስታወቂያ አሪፍ ስራ ሰርተን ነበር። 500 ብር ፖስታ ላይ አድርጎ ምናምን በቃ ለዚህ በቃ ማስር ሰዓት ንቄም ለትጋትሽ ምናምን ብሎ ደብዳቤ ጽፎ ቤት ስቴጅ ከታች ምናምን ብሎ ሰጠኝ። ከዛ ምንድነው ያው ያኩን ሄጄ ስከፍተው 500 ብር ነው። በቃ ብዙ ነው ያኔ ለኔ በጣም ብዙ ነው ምናምንና ከዛ በቃ እኔ ደግሞ ገንዘብ ላይ ሴቭ እንደዚህ ማጠራቀም አይነት ሰው አይደለም። በጣም አጥፊ ነኝ። ካለኝ እንብላ ነው እንጠጣ ነው ቤት ውስጥ ማድረግ ነው። ለኔ አንድ ቀን በቃ አዲስ ልብስ ከምገዛ ቦንዳ ብገዛ መርጣለሁ። ለራሴ ሳሳለሁ። በቃ ግን ለሰዎች የማደርገው ነገር አልሳሳም። በተለይ እንደዚህ ጓደኞቼ ጋር ምበላ ምጠጣ ከሆነ ሳንቲም ምናምን ከሌለኝ እኔ አልወድም መሄድ። እንዳልኩሽ በቃ ይሄ ጥገኝነት ስሜት በጣም ነው የሚሰማኝ። አልወድም ከሌለኝ ማዘዝ አልወድም። ካለኝ ግን ከፋይ ራሱ ሌላ ሰው ቢሆን እንደፈለኩኝ ሆኜ ነፃነቴን አስከብሬ ካለኝ መክፈል ካለብኝ ከፍላለሁ። ከከፈሉልኝ ይክፈሉኝ። ግን አቅም አለኝ እኔ በሰዓት እንደዛ ሲሆን ነው የሚያዝናናኝ ራሱ ሌላ ነገር ነው። ከዛ ገረመው ያን ብር ሰጠኝ ምናምን። ከዛ በዛ ምክንያት በዛ ሁኔታ እየሰራሁ ዲፕሎማዬን የሚያስኩኝ ምናምን።
ከዛ አገዛኝ የተወሰነ ብር ልስጥሽና ለምን በራስሽ የሆነ ስራ ጀምሪ፣ ሁሌ ቅጥረኛ ለምን ትሆኛለሽ? የሆነ ነገር ሰፖርት ባደርግሽ መሰለኝ አይነት ልጅ ነሽ ምናምን አለኝና እሺ አልኩት። ከዛ አንዲት ጓደኛዬ ጋር የሼር እቃም ተበድረን እሱም የሰጠነን ጨማምረን ምናምን ቁርስ ቤት ከፈትን። ከዛ ቁርስ ቤት በጣም በደንብ እየሰራን ታወቀልን። የጀበና ቡና ላይ እኔ ጎበዝ ነኝ። በደንብ መንቀሳቀስ ጀመርኩኝ። እሮጣለሁ፣ በቃ ከሰው ጋር አግባባለሁኝ። ጣውላ ቤት እዛ አካባቢ የከፈትንባቸው ቦታ ያሉ ጣውላ ቤቶች ጠረጴዛ ሰርተው ሰጡኝ። በቃ እኔ እንድሰራ ማለት ነው። በጣም ስሰራ በቃ ሰው እንትን ይለኛልና ከዛ ጓደኛዬ የሰፈር እንደዚህ እንትን የሚባሉ የሚቀሙ ምናምን ልጆች አሉ። ከዛ ለእነሱ ክሬዲት ምናምን መስጠት ጀመረች ማለት ነው። በጣም የምወዳት በቃ ብዙ መስዋዕት የከፈልኩላት ጓደኛዬ ነች። ከዛ እንትናል ምንድነው ጠፋኝ፣ ሶሪ። እና ክሬዲት ምናምን መስጠት ጀመረች ጓደኛሽ ዱቤ ክሬዲት ምናምን መስጠት ጀመረች። እና ከዛ ለምን እኔ ጋር በጣም በቃ በስነ ስርዓት ነው። እኔ ፊት ክሬዲት ብድር አይጠይቁም። በስነ ስርዓት ተከባብረን ነው። እኔ ፊት እስቃለሁ፣ እጫወታለሁ። ግን በእንደዚህ አይነት ጉዳይ ሲሪየስ ነኝ። እና እኔም አናገርኳት። እኔ ነሽ ለመለወጥ ነው እዚህ ስራ ውስጥ የገባ ነው። አንቺ ጋር ጥሩ ናቸው፣ አንቺ ስለምትስቅላቸው ስለምታቀርብላቸው ድቤ ስለምትሰጫቸው ነው አንቺ ጋር የቀረቡሽ። እኔ ጋር እንደምታያቸው ናቸው። ሰላምታችንም እንዳለ ነው። መተው እንደፈለገ ነው የሚሆነው። ተናግሬያቸው አላውቅም፣ ግን ዱቤ አንድ ቀን እንኳን ጠይቀውኝ አያውቁም። ስለዚህ ይህንን ነገር አቁሚ ምናምን አልኳት። በዛ ሰዓት እኔ ትምህርቴን ማለት የመጨረሻው አመት ላይ ነበረ፣ 3ኛ አመት ላይ ነበረ። በቃ ክፍተት ተፈጠረ እንዳለ በቃ የደብተር ሁሉ ዱቤ ነው። ከዛ ስራ መቀዝቀዝ ጀመረ። እነሱ ወደ እሷ ጎና አደሉ። በቃ ከዛ በኋላ ካስተመር ተወሰነ። ቤቱ ላይ ካስተመር ውስን ካስተመር ብቻ ሆኑ። በቃ አብዛኛውን ሰውም ደግሞ እነሱን እያዩ እዛ ሲቅቡ ምናምን ይደበራቸዋል። መተው ምግብ መመገብ አቃታቸው ምናምን እና በዛ ምክንያት እኔም ታመሚተኛውን እግሬ ነርቭ ታመሚተኛውን በዛው ቆመ። እቃው የት እንዳለ አልጠየኳትም። እሷ የት እንዳለች አላውቅም። ምን እንደተፈጠረ አላውቅም። ከህይወቴ ውጭ አልኳት። በቃ መስማማት አቃተን። እኔ ታመሜ ትምህርት ቤት ሲኦሲ ልፈተን ታመሜ አሞን መድኃኒት እየወሰድኩ ባለሁበት ሰዓት ሲኦሲ ልፈተን ገባሁ የሆነ ሰዓት። ከዛ ረጅም ሰዓት ሲቀመጥ ከአቅሜ በላይ ሆነና ህመሙ ራሴን ስቼ ወደቅኩኝ። ማለት በቃ ይሄ የመውደቅ አይነት ስሜት የለም። በቃ ዝልፍልፍ አልኩኝ። ራሴን መቆጣጠር ምናምን አቃተኝ ምናምን። ለማን ይደውል ምናምን ሲሉ ሰማቸዋለሁ። ከዛ ስልኬ ላይ አንስተው ደውለውላት ነይ እንደዚህ አኒሳ ነሽ ምናምን ያውሳል። አዎ ነኝ። ራዚ እኮ እንደዚህ ታማ ወድቃለች ምናምን። ወይ አሁን እኮ ስራ ማንም የለም ሱቁ እንድታርጊ ትችው ልምጣ እስኪ ሰው ካለ ሰው ልካለሁ ከጓደኞቿ ከነዛ መተው በዱቤ ከሚበሉ ጓደኞቿ ማለት ልክልኝ ማለት ነው እኔ እንዲወስዱኝ። ከዛ እንደዛ ወይ እህትሽ ናት አሉኝ የደወሉ ልጆች። አዎ ምን ነው ምናምን ስላቸው አይ እንደዛ የምችንም እኮ አሉ ምናምን አለችን እኮ ምናምን አሉ። ከዛ ወላሂ ቆረጠልኝ። ለቤት ገባሁኝ። በባጃጅ መተው ወሰዱኝ። ከዛ በኋላ ከሷ ጋር ግንኙነት ምናምን አቆምኩኝ። በዛ ሰዓት እንትን መጣ፣ ረብሻ ተፈጠረ። ጁንታ ምናምን ማለት ነው። ከዛ የሲስተር ዱባይ ነበረች። ከ3 አመት በኋላ እሷ የምትመጣበት ታይም ነበረ። የእሷ 2 ልጆች ደግሞ እኛ ጋር ነበሩ። ከዛ እነሱን ይዤ ማዘርም ቀድማ ሄዳ ነበር። እነሱን ይዤ እኔም ወደ አዲስ አበባ መጣሁኝ። አዲስ አበባም በደንብ ነው የማውቃት። እዛም የተወሰነ ወራቶች ምናምን እሰራለሁ፣ ዚያራ እመጣለሁ ምናምን እና ይዣቸው መጣሁኝና ከተወሰነ ጊዜ ምናምን በኋላ ሲስተር ዳረች ማለት ነው። ከዛ እኔ ያው እሷ በሰው ነው በባለቤቷ በኩል ያረችም እንዳንቺ አይነት የተማረ ዘመናዊ ሰው ዝም ብሎ ይዳራል እንዴ? ማለት ፍቅረኛ ሳይኖርሽ ምናምን መዳር ዘደኛ ወላሂ ታውቀዋለች። የእሷ የባለቤቷ ዘመድ ነው፣ ቅርብ ዘመድ ነው። ያጎት ልጅ ነገር ናቸው። ያጎት በቃ የወንድም ምናምን አማች ልጆች ናቸው። እና በቃ እሱ ማሻአላህ ሀፊዝ ነው፣ የቀራ ነው፣ ኪታቢያ በቃ ብዙ ነገር በደንብ የሚያውቅ ነው። ሱንኝ ነው ምናምን ባለቤቷ ማለት ነው። እና በቃ ጥሩ ስነ ምግባር አለው የሚባል አይነት ሰው ነው እስቲል አሁንም። እና የኛው እንትን ነው ደግሞ እኔ ለመዳር ስታስብ ማለት አውቀሽው ወደሽው ነው ወይስ በቃ አይተሽ አግቢ ስላለች ዝም ብለሽ? አላውቀውም ግን እኔ ምን አምናለሁ መሰለሽ በጣም እኔ ምንም ነገር ላይኖረው ይችላል። ገንዘብ ተሰርቶ ይገኛል ብዬ ማምናለሁ። ስለመጓደድ ነው እንጂ አንድ ሰው እኮ ለመጋባት መፋቀር አለበት አይደል? ከዛ ጨርሽ ላይኖረው ይችላል። ገንዘብ ማናወራ
ከዛ አወራችኝ ማለት አሁን እኔ የኔም ባህሪ ታውቃለች፣ ለስራ ያለኝን ነገር በቃ እንደዚህ ቅልጥፍና ምናምን ስቲል ሲመስለኝ ከሱ ጋር ሲያወሩ በቃ እሱም ዝምተኛ ነገር ነው። ቤት ውስጥ ጸባይተኛ የሚባል አይነት ልጅ ያሉትን ጸባይተኛ የሚባል አይነት ሰው ነው እና ረጅም ጊዜ እንደዚህ ዘመድ ቤት ሰርቶ በገንዘብ ምክንያት ገንዘቡን ሳይሰጡት ቀርቶ 7 ዓመት የሰራበትን ገንዘብ ሳይሰጡት ቀርቶ ተናዶ ምናምን ቤት ነበር የተቀመጠው። ከዛ ይመስለኛል እሷ ነች ሀሳቡን ያቀረበችለት። ለምን እህቴ አንድረውም በቃ ለማናጋባቸውም። እሷም በጣም ጎበዝ ናት፣ እርግጠኛ ነኝ እሱንም አነሳስተው ወደ ስራ ገብተው እሱም ስራ ላይ ጎበዝ ከሆነ አብረው ያድጋሉ አይነት ሀሳብ ነው ሀሳባቸውና እንደዛ ያወሩና ወደ እኔ ታማክረኛለች፣ ፎቶውን ታሳየኛለች። ከዛ ስለሱ ነገረች ምናምን። ወላሂ እኔ የማውቀው ሰላት ላይ ጎበዝ እንደሆነ በቃ ልክ እንደ እሷ ባል ጥሩ ቢያንስ ዲኑ ላይ ጥሩ እንደሆነ ነው የማውቀው። እና ተዋወቅን፣ አስታወቀችን በስልክ። ከዛ ደስ የሚል ልጅ ነው፣ ስርዓት አለው፣ ኩል ነው፣ ሱስ የሚባል ነገር የለበትም። እስቲል ቡና እንኳን አይጠጣም። አሁን ራሱ በግድ ነው አንድ ሲኒ የሚጠጣው እና ምንም አይነት ሱስ በቃ ረጅም ሰዓት የሌላ እምነት ተከታይ ነበሩ ጓደኞቹ። እስቲል በረጅም ጊዜ ሂደቱ ራሱ ወደዛ ነገር የመግባት ነገር የለበትም። ጥሩ ልጅ ነው የሚባል ልጅ ነው። ከዛ ያው ተግባባን ምናምን 1 3 ወር 4 ወር በቃ እየመጣ እየሄደ ምናምን አወራንና ያው በቃ ካመንበት ወደ ኒካህ ይደረግ ምናምን ተዋደና ከዛ እሺ አልኩኝ። ኒካህ ታሰረ። ከዛ ተጋባን አልሻለሁ። ከዛ በኋላ ህይወት ጀመረ፣ የትዳር ህይወት አንድ ብሎ ጀመረ። ግን ካረዘምኩብሽ ይቅርታ፣ ከመጀመሪያው ስለጀመርኩ። አላረዘምሽም፣ ቀልጣፋ ነሽ፣ አታሰለችም፣ ደስ ትያለሽ። እሺ እና ትዳር ተጀመረ። እንዳልኩሽ ነው የኔም ባህሪ እስካሁን እንደገለጽኩልሽ ነው። አዲስ ነገር የለውም። ይሄ ጥገኝነቱ፣ ሰው ገንዘብ አለመጠየቅ ምናምን በቃ ስቲል ዛሬ እና የሆነ ቦታ እንሄዳለን ካልሽኝ እኔ ቃሌ ማጠፍ አልፈልግም። እጠብቅሻለሁ። ትሄጃለሽ እንደ እኔ እንደዛ ቦታ ሁላ ብለሽ ቼክ እንድታደርግኝ አልፈልግም። በቃ እኔ ዝግጁ ነኝ፣ እየጠበቅኩሽ ነው። እንደዛ አይነት ባህሪ ከወሰንኩኝ በቃ ወሰንኩኝ ነው አደርጋለሁኝ። እና ከዛ ተጋባል፣ ኑሮ ተጀመረ። ከዛ የሚገርምሽ ወላሂ መድኃኒት ወስድ ነበርና መድኃኒት የወሰድኩኝ የሚወጣው መድኃኒት የወሰድኩኝ እርግዝና አልተፈጠረ። እኔ ቶሎ በመውለድ ማመንቱ አልነበርኩም፣ ግን ወላሂ አላውቅም አላህ ምክንያቱም ተፈጠረና አረገዝኩኝ። ከዛ እሱ ደግሞ እንዳልኩሽ ብዙም ያን ያክል ስራ አልነበረውም፣ ቤት ነበረ። እንዳልኩሽ ደስተኛ አልነበረም። በዛ ከተጋጨ በኋላ ምንም አይነት ስራ አልጀመረም ነበረ እና ቤተሰቦቹ ጋር ገባሁኝ። ቤተሰቦቹ ግቢ ማለት ነው፣ ሌላ ቤት ነበሩ። የመቀጠል ሀሳብ አልነበረኝም እዛ ቤት ውስጥ። ግን ማዘሩ ትንሽ ታማሚ ነበሩ፣ ታማሚ ናቸው፣ ትልቅ ሰው ናቸው ምናምን። እና አንድ ክላስ አለችው፣ እሱ ሲቀመጥባት የነበረችው ክላስ ላይ አርፈናል ለጊዜው። ከዛ ያው በሂደት ቤት እንደምንከራይ ነው የማውቀው ምናምን። እዛ ፋሚሊ ላይ ተላመድኩ። እኔ ደግሞ ልጥፍ ነው ስለጠፍ በቃ በጣም ነው ምግባባው፣ ጫወታለሁ። በቃ ማውራት ነው ማለት በቃ ከወደድኩሽ ምንም እኔ የምለው ነገር አይኖረኝም። ወላሂ በጣም የጎዳኝ ባህሪ ባይዘው ይሄ ነው። ከዛ ተጀመረ። እያደርኩ በሁለተኛ ቀን 3ኛ ቀን ማዘርያ ጋር ተግባብቼ ምናምን በቃ እንደ እናቴ ማይ ቢሮ ሆነ ድረስ ምጠራት። ከዛ በጣም ተግባባን። ጎረቤት ሊመርቁ ሲመጡ ሄዳለች ባለቤቱ ምናምን ሲለው እጁት እኔ የዛ ፈንደስ እያልኩኝ ነው በቃ የቤት ልጅ የምመስለው ማለት ነው። አዲስ መፈታ ራሱ አልመስልም። እቺ ከሷ እኮ ናት ምናምን እንዴት አለች እንደው እንትናት በቃ ከሰው ጋር ቶሎ ተግባባለች አይነት ነገር ተባለ። በቃ ሰው ሁላ ቅርበት ይገርሞት ነበርና በዛ ሂደት ህይወቴ ቀጠለ ማለት ነው። ከዛ ባለቤቴ ስራ አገኘ። አንድ ጓደኛ ነበረው በደንብ የሚተዋወቁ እና እሱ ስራ አገኘለት። እንደዚህ ኢንስታሌሽን ላይ ምናምን ነው የሚሰራው፣ ግንባታ ላይ ምናምን ነው የሚሰራው አሰሪው። እና በ5,000 ብር ደግሞ ስራ ጀመረ። ገንዘብ እንዳለው ምናምን አላውቅም፣ ምንም ገንዘብ የለውም። በቃ ኑሮ ጀመርን ያለ ምንም ነገር ማለት ነው። ከዛ ልጅም አለ፣ ልጅ እየመጣ ነው። ከዛ በቃ ማዘርም የሆነ ነገር ትልካለች እና ሲስተርም የሆነ ነገር ያደርጋሉ። ቤት ምንም የጎደለ ነገር የለም። የባለቤት እህቶችም በቃ አንዳንድ ነገር ሰፖርት ያደርጉናል ምናምን። እሱም ስራ ጀመረ። ከዛ እኔ ከፋሚሊው ጋር በጣም ተግባባሁ፣ ከእናትየዋ ጋር በጣም ተግባባሁኝ። በቃ
የሆነ ሰዓት ክላሱ ማለት ነው እኛ ያለንበት ክላስ 2 በ3 ክላስ ታውቂያለሽ። አልጋ አለ፣ ከዛ ሻንጣ ማስቀመጫ ኮሜዲኖ አለ፣ ከዛ ምንም ነገር ቦታ የለም። ከዛ በጣም በቃ የሆነ ሰዓት እየሰለቸኝ መጣ እና የሆነ ጊዜ ወደ 6 ወር ምናምን ቤቢሾም አልሐምዱሊላህ አዲስ አበባ መጥቼ ወለድኩኝ በሰላም አረሱኝ። ከዛ የሚያስፈልገኝን ነገር አሟልተው ተመልሼ ወደ ወልቂጤ ከተማ ነው ባይዘው የምኖረው ወልቂጤ ነኝ ያለሁት እና እሱም የሚኖረው እዛ ነው። ወደዛ ተመለስን። ከዛ በኋላ እንዳልኩሽ ከእናትየዋ ጋር በጣም ኮኔክት ነኝ። በቃ ጠዋት ባለቤቴን ቁርስ አብልቼ ሸኝቼ ከዛ እናትየዋ ስኳር ትንሽ ህመም አለባቸው እና መድኃኒት ወስደው ምናምን ቁርስ የሚበሉት ከዛ ቤት አጫጭሼ ላይ ቤት ወጥቼ አጫጭሼ ቁርስ አዘጋጅቼ እሳቸው ተነስተው አብረን በልተን ምናምን ነው የምንውለው። ውሏችን ይሄ ነው። ከዛ የሆነ ሰዓት ያው ትንሽ ግጭት ምናምን ይፈጠራል። ያው እኔ አላቅም ግን እንደዚህ በቃ እኔ እማዬ አንድ ቀን ማለት ነው ምግብ ጨው በዛ፣ እንደዚህ ስኳር በዛ፣ እንደዚህ በዛ ምናምን ተብዬ ተነግሮኝ አያውቅም። እኔ እንዳልኩሽ ግልጽ ነኝ። በቃ ያለውን ነገር ግልጽ ነው። እማዬ ያልተመቸሽ ነገር ካለ ቆጮ ምናምን ከማረሽ ሳትነግሪኝ እንዳታልፊ በቃ ምናምን እላለሁ። ከዛ ውጭ እኔ የማውቀው ምግብ ነው የምሰራው። እንደምታውቂው እኔ ላይፌን ቀጠልኩኝ። ከዛ ያ ነገር ደስተኛ እንዳላደረጋት ምናምን በሌላ በእህቶቹ በኩል ሰማሁኝ ምናምን። ከዛ ክፍተት ተፈጠረ። ከዛ ያኔ ደግሞ ምንድነው ቤት መልቀቅ አንችልም። ለምን ብር የለውም። ኦልሬዲ በቃ አጥፍተናል፣ ያለችው ምናምን አጥፍተናል። ከዛ ነገር ተፈጠረ። ለረጅም ጊዜ በ5,000 ብር ደሞዝ ብቸኝነትን እያጣጣምን አዛች ክፍል ውስጥ እየሰራው እየበላው እየተኛው አልጋ ላይ እየበላው አልጋ ላይ እየሰራው አልጋ ላይ እየተኛው ምናምን ያለውን ነገር ለረጅም ጊዜ ገፋ ነው። ከዛ እኔ በግል ኦንላይን ስራዎች ምናምን መስራት ጀመርኩኝ። እንደዚህ ጫማዎች፣ ቦንዳዎች ምናምን ያሉትን ነገሮች ምናምን በደንብ መስራት ጀመርኩኝ። እነዚህ ነገር እየሰራሁኝ የተወሰነ ህይወታችን መሻሻል ጀመረ። እስቲል ባይዘዌ ባለቤቴ አሁንም ድረስ ደሞዙ 8,000 ብር ነው ያደገው። አሁን 5ኛ ዓመታችን ነው ከተጋባን። 5 ዓመት በ8,000 ብር ነው እየሰራ ያለው። ማለት አላውቅም ነገር የተሻለ ህይወት እንደሚመጣ አውቃለሁ። ግን ነው ስራው በቃ እንትን ነው ኮንስትራክሽን ነው የሚሰራው። አለቃው ኮንስትራክሽን ነው የሚሰራው። እሱ ሰራተኞቹን ማስተባበል፣ እንዲሰሩ ማድረግ፣ እቃ ማቅረብ ምናምን ነው እና በቃ ምንድን ልቀቅ ምናምን ስራው ያን ስራ ልቀቅ ምናምን ስለው ቀጣይ እሱ ለቆ የሚሰራው ስራ ብዙም የለውም እና ደግሞ ያን ያክል የትምህርት ደረጃ የለውም እና ከዛ ከ2 ዓመት ምናምን በኋላ እስቲል ቅርብ ጊዜ ነው ከቤተሰቦቹ ጋር ጥሩ ግንኙነት የተፈጠረው። ያው አብራርቼ ማውራት ስላልፈለኩ ነው የተፈጠረውን ነገር በደንብ ተረጅኛለሽ ያስባለሁ ማለፍ ስለፈለኩኝ ነው እና ያ አሁን ላይ ጥሩ ስለሆነ ተረተልሻል ማለፍ ትችላለሽ እና ከዛ አንፃር ነው። ከዛ አሁን ላይ እኔ በደንብ እየሰራው አንድ ክላሱን ጨመርንበት፣ ያለውን ክላስ ጨመርንበት። ከዛ በቃ አሰፋ ነው አንድ ክላስ ጨምረ ማለት ነው። ኪችን አለው። ኪችን እና የኛ ያለንበት መኖሪያ ቤት የተያያዘ ነበርና ኪችኑን ሌላ ቦታ አስፍተን እንትን ብለን ከዛ አንድ አደረግነው። ያው እኔ ሰርቼ ማለት ነው። ከዛ ህይወቴ በቃ በቻልኩት መጠን ህይወቴ ባይዘው መናገሽ ማለት ነው። ቤቢሾን ከወለድኩኝ በኋላ በጣም ተቸግሬ ነበረ። ባለቤቴ እንዳልኩሽ ደሞዙ 5,000 ብር ነው። በቃ መጠየቅ አልወድም። እኔ እህቱ ከዱባይ ስትመጣ ያመጣችው የህፃናት ልብስ ነበርና አንድ ቀን ትልቅ ሸሚዝ የሆነ ቁልፍ ላይ ያልተገነጠለ ወረቀት ነበረውና ሽንኩርት መግዣ ሁላ አጥቼ ተቸገረኝ። ተበደርና ስጠኝ ላለ ማለት ነው። ሽጬዋለሁ ወጥቼ ወላሂ በቃ ሽጬዋለሁ። በቃ አላቅም እኔ ለምን መጠየቅ ለምን እንደሚነዝረኝ አላቅም። እና ደግሞ ለማንም አውርቼም አላውቀው ማለት ነው። በቃ የሆነ ሰዓት ቤት ውስጥ የሚበላ ምናምን ነገር ጠፍቶ እንደጠፋ ገርምሽ አያውቅም። የሆነ ቲማቲም የሆነ ነገር ማገኘው ሰራርቼ እጠብቀዋለሁ፣ የሆነ ነገር ማገኘው ሰራርቼ እጠብቀዋለሁ ምናምን። ያን ያክል አስጨንቄ የሆነ ነገር አምጣ ምናምን ብዬው አላውቅም። ከዛ አንዴ ምን አደረግኩኝ በቃ ለምን እንዳደረግኩትም አላውቅም፣ ግን ወጥቼ ማለት ነው ፊቴን ተሸፈንኩኝ። እንደዚህ ፊቴን ተሸፈንኩኝና ቤቢሾን አዝየው ቤቢሾንም ሸፍኘው ወላሂ ለመለመን ሞከርኩኝ። ያን ያደረኩበት ቅጽበት በጣም ነው እስካሁን እንትን የሚለኝ። በቃ
ሜቢ አብሮኝ ያለው ሰው ከመጠየቅ ያተሽሎኝ ከሆነ አላውቅም፣ ግን እንደዚህ ፊቴን ሸፍኜ ምናምን ነው ለመጠየቅ የሞከርኩትና አንዱ ሁለት ሶስት ሱቅ ላይ ጠይቄ በጣም በቃ ተጨናንቄ ተታውኩት። ከዛ 30 ብር ምናምን 40 ብር ነበር የሰጡኝ። ከዛ በዛ ለቤቢሹ አቮካዶ ምናምን ገዝቼላት ገባሁ ማለት ነው። ማንም አያውቅም ይሄንን። ለመጀመሪያ ጊዜ ላንቺ ነገርኩሽ ወላሂ ማንም። ከዛ የሆነ ሰዓት ደግሞ እንትን ተባለ፣ ወልቂጤ ላይ ረብሻ ነበረ። ከዛ ረብሻ ነበረ፣ ቤት ውስጥ ምንም የለም፣ ሱቅ ተዘጋ። ወጣቶች በድንጋይ ምናምን እንትን ይላሉ፣ ሱቅ ተዘጋ ምናምን፣ ባንክ የለም፣ ትራንስፖርት ቆመ። በቃ ይሄ ዳርና መሀል ላይ ያሉ እንትኖች ሰዎች አልተጣሉት፣ መውጫ አካባቢ ያሉ ብሄር እና መሀል ላይ ያለ ብሄር ነው የተጣሉት እና ትራንስፖርት ምናምን የለም። ድንገት ቁልፍልፍ አለ። ከየት ይምጣ? ለቤቢሾ የምሰራው መኮረኒ ዘይት የለኝ፣ ጤፍ የለኝ ምናምን። እሱ ደግሞ ማለት ነው ብድር ከሚበደር አንገቱ ቢታነቅ የሚመጣ አይነት ሰው። አሁን ብዙ ነገሮች ተቀይረዋል እነግርሻለሁ፣ ግን በቃ ብድር መበደር አይፈልግም። በቃ ይጨንቀዋል። እንደዚህ ፐርፌክት አይደለም፣ ፈጣን አይደለም። ጓደኞች ላይ ግንኙነቶች ላይ ጎበዝ አይደለም። ከማህበራዊ እንትኖች ጋር ምናምን እንደዚህ በቃ ማህበራዊ ትስስር የሚባሉ ነገሮች የሉም። በጣም ፈጣን አይደለም። በቃ የቆመ ማለት ይቻላል። ሰው ወደ እሱ እንዲመጣ እንጂ እሱ ወደ ሰው መሄድ የማይፈልግ ያንን ነገር ያለመደ አይነት ሰው ነው። እና ደግሞ ምን እንደሆነ ታውቂያለሽ? በልጅነቱ ከቤት የወጣ ልጅ ነው። ከቤተሰብ ጋር ያለው እንትን ከቤተሰብ ጋር ማች የምታደርጊው ይሄ አብረሽ የምታሳልፊው ላይፍ ምናምን የለም። ያን ነገር አያውቀውም። አብሮ ቁጭ ብሎ መጫወት መሳቅ ምናምን አይችልም ምናምን እና እስቲ ተፈተፍ ብሎሽ ተተራርጦሽ ምናምን ገንዘብ ሜክ ማድረግ የሚችል አይነት ሰው እንኳን አይደለም። ከዛ በቃ ቆመ። ከየት ይምጣ ምግብ? እህቶቼ ምናምን እዛ ተጨንቀው ምናምን ቤት አራስ ቤዛ በምን እንላክ ምናምን ይላሉ። ከዛ ጎረቤት አለች፣ ሽንኩርት ምናምን ነጋዴ ጎረቤት አለች እና ቂጣ ስጋግር ቂጣ ትሰጠኛለች። የሆነ ሽንኩርት ምናምን አጋጣሚ ለሽያጭ ያቀረበቻቸው ያው ስራም ስለሌለ በቃ እንደዚህ ሊበላሹ ምናምን የደረሱ የሉም። እሷም እንዳትከሰር ጥሩ መካከለኛ በቃ ኖርማሊ ቤት ውስጥ የምንጠቀማቸው አይነት ነገሮች ለራሷ ስታመጣ ከቲማቲምም ከሽንኩርትም ከካሮት አምባሻ ስጋግር ትሰጠኛለች ምናምን። በቃ እኔ አላቅም በጣም ነው የሆነ ሲኖረኝ ሙሉ አስቤዛ ዘጭ አድርጌ ነው ማስገባላት ያልኩበት ታይም ነው በሰዓቱ። በቃ በጣም ተደስቼባት ምናምን ሽቶ ሰጥቻታለሁ ስጦታ። የገጠር ሴት ነች ግን በቃ በጣም ነበረ ሰፖርት ስታደርገኝ የነበረው ምናምን። ከዛ ያም አለፈ አልሐምዱሊላህ። ከዛ አሁን ላይ ባለቤቴ እንዳልኩሽ ነው በቃ እኔ ማለት ነው አንድ ነገር የተቀየምኩት ነገር አለ። እኔ ስቲል ደብቀው አላውቅም። በጣም ግልጽ ነኝ። የሆነ ነገሩ ካልተመቸኝ እኔ ይሄ ነገር ብታስተካከል ደስ ይለኛል የሚል ሰው ነኝ። ከዛ ደግሞ የጸብ ሰዓት ደግሞ መንጫጫት፣ መሰዳደብ ምናምን አልወድም። ስድብ በፍጹም እኔ አልወድም። ከዛ ካለፈ በኋላ ወይ ባባ እኔ እኮ ይሄ ነገር በጣም በቃ ደስ አይለኝም፣ ያናድደኛል ምናምን አወራዋለሁ። ከዛ የለም አይሻሻልም አወራዋለሁ። እንደዚህ ይሄ ነገር ይስተካከል ምናምን። እንዳልኩሽ ነው በጣም አኩራፊ ነው። የስራ ፍላጎት በቃ ስራ ላይ ጎበዝ ነው፣ ታማኝ ነው። የማይደንቅለት ነገሩ ማለት ነው በጣም በቃ ሲሪየስ ነው። የሆነ ኃላፊነት ሰጥተሽ መወጣት ይችላል እና ታማኝነት ላይ የሰው ሀቅ በፍጹም መንካት አይፈልግም። አሁን የሚሰራበት ቦታ ላይ ብዙ ነገር መጠቀም ይችላል። የሆነ ሰው ሌላ ሰው ቢሆን ያንን ነገር የማያልፍ አይነት ብዙ ነገር መጠቀም ይችላል። ከደሞዝ ውጭ 5 ሳንቲም ነው የማይነካው አልኩሽ። 5 ሳንቲም ደሞዝ ጨምርልኝ፣ ደሞዝ ሲያልፍበት ደሞዝ የማይጠይቅ አይነት ልጅ ነው። አይጠይቅም ደሞዝ ይስጠኝ ብሎ። አሁን እሺ እኔ ሰፖርት እኔ የሆነ ነገር ባላግዝህ ይሄ ሰውዬ ለምንድን ነው ደሞዝ የማይጨምርልህ? በጣም በቃ እንጨቃጨቃለን፣ ሁልጊዜ እንጨቃጨቃለን ስልሽ እኔ በጣም እጫነዋለሁ፣ ፑሽ አደርገዋለሁ በራሱ ፈንቅሎ እንዲነሳ ስለምፈልግ ማለት ነው። እና እንደውም ቅርብ ጊዜ የሆነ የቦንዳ ልብስ የሚያስተዋውቅ ልጅ አየሁኝና እንካ ይሄ ቦንዳ የሚሰራ ልጅ ነው፣ ደውለህ ቦንዳ እንዴት እንደሚሰራ ስንት እንደሚረከብ ምናምን እንድጠይቀው ፈልጋለሁ አልኩት። ለዛ ነገር ፈጣን እንዳልሆነ አውቃለሁ፣ ግን እኔ የምፈልገው ምንድነው የሆነ ጋንጠል ብሎ የለም የራሱ የነበረውን ባህሪ ጋንጥሎ ትቶ ምናምን በቃ ወጣ ብሎ በቃ ይሄ ስሜቱን ሰብሮ እንዲለማመደው ፈለግኩኝ። በራሱ ተሯሩጦ ገንዘብ ማምጣት ማግኘትን እንዲለማመደው ፈለግኩኝ እና ያንን ኃላፊነት ሰጥቼው በጣም ታቀብኝ። እንደዛ ስለው እንዴ ስላለው ይሄ ነገር ከኔ ይልቅ ላንቺ ነው የሚቀለው አለኝ። አውቃለሁ ከአንተ የተሻለ አናግሬው ከአንተ የተሻለ አዋርቼው ምናምን ሜቢ ጥሩ ግንኙነት ፈጥሬ ልሰራ እችላለሁ። ግን አንተስ
አንተስ? እሺ ከሱ ጋር መቀጠል የምትፈልገው እንዴት ነው ማድረግ የምትፈልገው? ይኸውልሽ ከኔ ጋር ወጥ መውጣት አይፈልግም፣ ወጥ ማድረግ አይወድም። ከጓደኞቹ ጋር ነበር ማምሸት የሚወደው ምናምን። በቃ በጣም ብዙ ነገር አሁን ላይ በፊት ያስከፋኝ ብዙ ጊዜ ልፈታው አስቤ ወስኜ እህቴ እንትን ብለኛለች ማለት በቃ እስኪ ታገሺ፣ ጥሩ ሰው ነው፣ አይጎዳሽም፣ መጥፎ ነገር አላደረገሽም፣ ሱስ የለበትም፣ ከሌላ አይነት ህይወት ውስጥ እንደዚህ ሴቶች እንትን ማለት ምናምን እንደዚህ አይነት ነገር የለበትም። ይሄ የገንዘብ ጉዳይ ስለሆነ እስኪ አንቺ በቻልሽ ሰፖርት እያደረግሽ እስኪ ትንሽ ታገሹ ምናምን አለችኝ እና በእሷ ግፊት ነው ዛሬ እዚህ ላይ የደረስኩት እንጂ እኔ በሰዓቱ እኔ ባለሁበት ሰዓት ለምን እንደዚህ የታሰርኩት እንዴ? አንተ ጋር ሆኜ የመኖሩን ህይወት ብቻዬን ሆኜ መኖር እችላለሁ። ምናልባት ደግሞ ከአንተ ጋር ያለኝ ህይወት ሲያቁም እኔ ባለሁበት ቀጥዬም ሳይሆን የተሻለም ህይወት በራሴ በቃ እንደውም የተሻለ በቃ ነፃነት የሚኖረኝ የተሻለ ነገር እኮ ላመጣ እችላለሁ። ከአንተ ጋር ያለኝ ህይወት ምንድነው ትርጉሙ ምናምን ብዬ አውቃለሁኝ። እና አሁን ላይ አኩራፊ ነበረ፣ ማክሮፍ ቀነሰ። ከኔ ጋር ወክ ማድረግ አይወድም ነበር። አሁን እሱ ራሱ ነው ወክ እናድርግ ብሎ የሚጠይቀኝ። ይሄን ነገር ምነው በጣም በብዙ ፈተናና በብዙ መታገስ የመጡ ለውጦች ናቸው። በጣም ብዙ ነገር አሁን ላይ አሻሽሏል። እኔና እሱ ችግር አሁን ላይ ምንድነው የገንዘብ ነው። በቃ ያው ካለበት ጥገኝነት ወጥቶ የራሱ የሚለው ነገር ትንሽም ቢሆን እኔ ሊስትሮ ቁጭ ብሎ ቢሰራ እንደማግዘው ነው የማያግርሽ፣ አብሬው እንደምቀመጥ ነው የማያግርሽ። የምሬን ነው። በቃ እኔ የምፈልገው ምንድነው ለመስራት መሞከር፣ በቃ ያለውን ነገር ወዶት ለመስራት መሞከር፣ ትንሽ መሆን፣ በቃ መተናነስ፣ ከሰዎች ጋር ጥሩ ግንኙነት መፍጠር። ወላሂ በቃ እኔ በቃ እንደዛ ነው የምፈልገው እንጂ ሰው እኮ ለብሶ ዘንጦ አምሮበት ወጥቶ ምናምን እኮ ጥሩ ህይወት አለው ተብሎ መግባት እኮ ይቻላል። ግን ቤትሽሳ፣ ልጆችሽሳ ነገ ምንድነው እንትን የሚሉት እነዚህ ልጆች ምንድነው ዋስትናቸው? ዛሬ እኛ ህይወት እንደዚህ ከከበደን ነገ እነሱ ደግሞ ምን አይነት ህይወት ነው የሚያጋጥማቸው? እና ደግሞ በእድሜ አምናለሁ። እድሜ በሄደ ቁጥር ዛሬ ላይ ያለን ኢነርጂ እና ዛሬ ላይ ያለን ጉልበት አይኖርም ብዬ ነው የማስበው። እና ሰው እና በስካሁኑ ህይወቶቼ ብዙ ጥሩ መጥፎም ነገሮች አሳልፌያለሁ። በቤተሰቦች ጉዳይ በጣም ተፈትኛለሁ። በጣም ብዙ ነገር አሳልፌያለሁ። ግን ዛሬ ላይ ጥሩ ህይወት አለኝ። አሁን ላይ ሁሉም እኔ ጋር ናቸው ማለት ታውቂያለሽ። ራሴን ስቀይር፣ ማንነቴን ስቀይር፣ ልብሴን ስቀይር፣ ደስተኛ ሲሆን ምናምን ጥሩ ድባብ ኖረው አካባቢው ራሱ አካባቢው ስልሽ እንትንሻል ይገባሻል። በቃ መታየት ጀመርኩኝ። ለካ ያኔ ድህነት ነው፣ ለካ ያኔ ማጣት ነው፣ ለካ ያኔ እንደሌለኝ ስለተሰማቸው ነው። ገባሽ? ብዙ ነገር ደርሰዋል፣ ብዙ ነገር ደርሶብኛል። እና ያ ሁሉ ነገር የገንዘብ ማጣት ነው ወይ? እኔ በገንዘብ አላምንም፣ በፍቅር ነው የማምነው። እኔ በቃ ሰው ጤና ካለው ሰላም ከሆነ የሚዋደድ ከሆነ ብዙ ነገሮች መቀየር ይችላሉ። ብዙ ነገሮች በቃ ይጣፍጣሉ። ገባሽ? በቃ ዋናው ነገር እኔ የምመክራችሁ ነገር ማለት ነው ወላሂ ከልብ የምመክራችሁ ነገር ይሄ የዋህነት፣ አብዝቶ የዋህነት እኔ በጣም የተሰበርኩበት ነገር ነው። ታሪክሽ ካለቀ አሁን ምን ላይ ነሽ? እኔ አሁን ሁለተኛ ልጄን ወልጄ 2 ወሬ ነው እየሰራሁ ነው። እንደ እኔ ራሴ እየሰራሁ ነው። ህይወቴን ቀይሬያለሁ። እንዳልኩሽ ከአንድ ክፍል ወደ ቦንዳ ሰራለሁ። እንደዚህ ጫማዎች ምናምን አስረክባለሁ፣ አመጣለሁ። እና ደግሞ እንደዚህ ድርሃም ምናምን የሚያመጡ ልጆች አሉ። እነሱን አስመነዝርላቸዋለሁ። በቃ እኔ ስራ የተባለ ነገር የሆነ ነገር ሰው እርዳታ ፈልገው ከመጣ አያልፈኝም። ተሯሩጬ የማውቃቸው ሰዎች ጋር ማውቀው ሰው ጠይቄ በሰው ሰው እፈልጋለሁ። የሚገርምሽ በሰው ማለት ነው። እንደዚህ አይነት ሰው ታውቃለህ፣ እንደዚህ አይነት ሰው ታውቃለህ፣ በሰው ይሄዳለሁ። እስቲ ለዚህ አገሩ ላይ ሆኜ ማንንም በማላውቅበት ሰዓት እኔ የማታው ቤቢሾ 9 ወር ሆኜ በጣም በቃ ሰው ናፍቆኛል። ታውቂያለሽ፣ ሰው የተራብኩበት ጊዜ ነበር። የቤቢሾ ጊዜ የመጀመሪያ እርግዝና ጊዜ ሰው እንትን ያልኩበት ጊዜ። አንዴ እኔ ያላቀ ማውራት ይኖርብኝ አይኖርብኝ ግን ብንገርሽ አንድ ጊዜ ባለቤቴ ገንዘብ ያን ያክል እንደሌለው ነው የማውቀው። ከዛ ትንሽ ነው ብዙ የሚባል አይደለም፣ 40,000 ምናምን አካባቢ አካውንት ላይ ነበረ። እኔ ያን ያክል ብር ኖሯል ብዬ የማላስብበት ሰዓት ነውና ከዛ
የእናቱን ልብስ እያስተካከልን ምናምን እዛ ቡክ አገኛለሁ ማለት ነው። ቡክ አገኛለሁ ሳየው የእሱ ነው እና 40 ምናምን ሺህ ብር አለ ይላል። ከዛ እንዴ ያኔ ደግሞ እንውጣለን ምናምን ብዬ ነበር፣ ከቤት እንከራያለን ምናምን ምክንያት ሰጥለታለሁ። ባይዘው ወይኔ የሆነ ነገር ሲያጋጥመኝ ያ ነገር ነው ብዬ ከማመን ቀድሜ ምክንያት ነው የምሰጠው እና እጠብቃለሁ። ከዛ ጫማ የምለብሰው ጫማ ጥቻ ቃለሁ እሱ ያብር ኖሮት ማለት ነው። እኔ አላቅም ነበር እንዳለው እና አልጫንም እኔ እንዳልኩሽ ጠያቂ ስላልኩ። ከዛ ጫማ ጥቼ እህቴ ገዝታለኝ ኒካህ ባደረኩበት ጫማ አንድ በቃ የሪቪው ገዝና በዛ ጨርሻለሁ። በቃ ምክንያቱም 5000 ብር ነው ደሞዙ፣ 5000 ብር አምጥቶ ሰጠኛል ቤት አስቤዛ አድርጌበት ምናምን። ከዛ አምጥቶ ሰጥቶኝ ምን አምጣለዋለሁ። እሺ 5000 ብር ሙሉ ደሞዙን አምጥቶ የሚሰጥሽ ከሆነ እሱ ቆሎ ቢደፋስ መንገድ ላይ የትራንስፖርት ሳያስፈልገው የትራንስፖርት ይወስዳል። የትራንስፖርት 100 ብር በቀን በቃ እኔ ነኝ የምሰጠው። እስቲል አሁን 8000 ብር አደረገለት ደሞዝ። 1000 ብር ለታክሲ ወስድና ሙሉን ነው የሚሰጠኝ። አሁንም ሙሉን ነው የሚሰጠኝ። በጣም ደስ ይላል። ግን እንዳንቺ ጥረትና እንዳንቺ ልፋት በጣም ሀብታም ተሆኑ ነበር። ባለቤትሽም አብሮሽ ቢሆን ኖሮ የሆነ ቢዝነስ ከፍታችሁ አብራችሁ ጠዋት ተነስታችሁ ወጣችሁ እየሰራችሁ አብራችሁ ብትለፉ ብትደክሙ አብራችሁ ብትወጡ አንድ ብርቱ ሁለት መድኃኒቱ በቃ በደንብ እኔ የማገዥው ብዙ ነገር ማድረግ እንችል ነበረ። አሁን እኔ በጣም ብዙ የሚያስፈልጉኝ ነገሮች አሟልቻለሁ። መሰረታዊ ከሚባሉ ፍሪጅ፣ ቁምሳጥን ምንም አልነበረንም እና አሁን እነዚህ መሰረታዊ ነገሮች አሟልቻለሁ። እስቲ ለሱ ደግሞ ጥሩ ቦታ ቢሆንልኝ ቢያግዘኝ ደግሞ የተሻለ ላይፍ ይኖረን ነበርና እኔ አሁንም ባለው ነገር አላማረርም። ጎበዝ ነው፣ ታማኝ ነው፣ ለቤቱ ታማኝ ነው፣ ለስራው ታማኝ ነው። አሁን ላይ ከቤተሰቦቹ ጋር ያለው ግንኙነት በቃ እየሰማኝ ነው። ብዙ ባህሪዎቹን አሻሽሏል። በፊት እኔ ሳቆርፍ ያቆርፍ ነበር። አሁን ማውራት አሁንም ቤተሰቦቹ ቤት ውስጥ ነው የምትኖሩት? አሁንም ቤተሰቦቹ ቤት ነን ያለ ነው። እንዳልኩሽ ክላሱን አስፍቼው ይቅርታ ግን ዝናብ እየጣለ ነው ተረበሻችሁ። ችግር የለም። ክላሱን አሰፋዎች ሁለት አደረግነውና ከዛ እዛው መኖር ቀጠለ። ወደ 100 ሺህ ምናምን አካባቢ 150 ሺህ ምናምን አውጥቼ ክላሱን አሰፋሁት፣ አስተካከልኩት። ያው አልሐምዱሊላህ አሁን ከአልጋ ወደ መሬት ወርደን ምግብ እየበላ ነው። እና እንዳልኩሽ እኔ አሁንም ቢሆን ይህ ነገር በቂ ነው ብዬ አላምንም። ለትምህርት አይደለ እዚህ እንትን ላይ የተቀመጥኩት። ሰው ከጥገኝነት መውጣት አለበት ማለት የቅጥር ስራ እኔ አላበረታታም። ትንሽም ቢሆን ወጥተሽ የምትገቢበት የራስ ስራ እኔ ወላሂ ላይ አሸዋ ተሸከሚ ቢሉኝ ማለት ነው እንደምሸከም ነው የምነግርሽ። ጀግናለው ምናምን አይደል በቃ እኔ ይሄ ስራውን ትቶ መዘነጡ መለባበሱ ምናምን ቀርቶበት ዝቅ ብሎ ቢሰራ አብሬው ነው አፈር የሚመስለው። እኔ በእርግጠኝነት የምነግርሽ ነገር ማለት ነው ወላሂ። ለምን በቃ ምን ችግር አለው ገንዘብ ማለት ነው። ከዛ እኮ ከስራ በኋላ ተጣጥበን ለብሰን እኮ ጥሩ ምግብ በልተን ደስተኛ መሆን እንችላለን። ያ ታይም የስራ ታይም ነው እና እንደዚህ ተቀጥሮ እድሜ ልክ በ5000 እና በ6000 ብር ከመኖር ዝቅ ብሎ መስራት እመርጣለሁ። እና እኔ አሁን ላይ የኔና የሱ ክርክር ምንድነው በቃ ከዛ ስራ ወጥቶ ሞባይል ቤትም ተቀጥሮ ይሁን ምናምን በተለይ ደግሞ አሁን እስከዛሬ የነበሩትን ጓደኞቹን ቀይሮ አዲስ ጓደኛ አፍርቶ አዲስ ማንነት ገንብቶ አዲስ ባህል ለምዶ እኔ ከዚህ ሀገር ራሱ ወጥቶ ሌላ ነገር በፈተናም በችግርም ተለማምዶ ሌላ ማንነት ቢገነባ ምን አይነት ሰው ነኝ እለዋለሁ። አሁን ለአንቺ ያልኩሽም በሙሉ እለዋለሁ። ለምን የእጅ ሙያዎች አትማርም? ለምን ጂንሴን አትሰራም? ለምን ኤሌክትሪሻል ነገር አትሞክርም? እነዚህ የእጅ ሙያዎች ናቸው። በማንኛውም ሰዓት ልትሰራቸው ትችላለህ። ስራ አትጠባቸውም። ራስን ትቀይራለህ። በራስን እንደፈለግ ስትፈልግ ትቀራለህ። የሆነ ችግር ቢያጋጥምህ መቅረት ትችላለህ። ስትፈልግ ደግሞ ወጥተህ ትሰራለህ። ግን ደግሞ እዛ ከሆነ አንተ እድሜን በ5000 ብር ትጨርስና ልክ አንተ እድሜ ሲል ያ ሰውዬ ደግሞ አዲስ ሰራተኛ ይቀጥራል። ከዛ አንተ ከዘራ ይዘልቲ ነው አንተ ከዘራ ይዘልቲ ነው ሰራተኛ ልትሆን። በጣም እናመሰግናለን። በጣም ጎበዝ ነሽ፣ ቀልጣፋ ነሽ፣ ብልጥ ነሽ።
በርቺ። ካስተማረ ብዬ ነው እድሉን ስለሰጠሽኝ አመሰግናለሁ። ውዴ ስለሰማሽ በደንብ ነው የሚያስተምረው። ጀግና ነሽ፣ በርቺ። ነገ ትልቅ ደረጃ ደርሰሽ የሆነ የራስሽን ቢዝነስ ከፍተሽ እናይሻለን ብለን ተስፋ እናደርጋለን። እሺ ጎበዝ። በእውነት እኔ እንደዚህ አይነት ታርጊና ዝናብ ስለሆነልን እንደዚህ አይነት ሴት አደንቃለሁ። አሁን አንቺ ባለሽ ነገር ደስተኛ ነሽ። አየሽ በጣም ብዙ ሰው ብዙ ነገር እያለው አማራሪ ነው እና ባለሽበት የባልሽ ቤተሰቦች ቤት እየኖርሽ በጠባብ ክፍል እየኖርሽ ከዛ እራስሽ እየሰራሽ እንደ አስፍተሽ ኑሮሽን ለማሻሻል እየጣርሽ ባለሽ ነገር ደግሞ ፈጣሪሽን እያመሰገንሽ ደስተኛ ሆነሽ የምትኖሪ ሰው ስለሆንሽ የእውነት እየኖርሽ ያለሽ አንቺ ነሽ እና ጎበዝ ነሽ። ገባሽ? ብዙ ሰው አማራሪ ነው። ሌላ ሴት ብትሆን ኖሮ ኔ ትዳሯን ፈታ ልጆቿን ለባል ቤተሰብ ወይ ለራሷ ቤተሰብ ሰታ አረብ ሀገር ነበር ያለችው። አንቺ ኑሮሽን አምነሽ ተቀብለሽ ወደሹ ባለሽ ነገር ደስተኛ ሆነሽ ፈጣሪሽን እያመሰገንሽ ለመኖር እየጣርሽ ያለሽ ጀግና ብርቱ ሴት ነሽ እና በርቺ፣ ታድጊያለሽ። በዚሁ ከቀጠልሽ ታድጊያለሽ፣ ትልቅ ደረጃ ትደርሻለሽ። ፈጣሪ ባልሽን ደግሞ ልክ እንዳንቺ ቢያነቃውና እንዳንቺ ቀልጣፋ ብርቱ ቢሆን ቢያግዝሽ ደግሞ ከአንድ ብርቱ ለመድኃኒቱ አብራችሁ ብትሮጡ ደግሞ ትልቅ ደረጃ ትደርሳላችሁ። አይሆፕ ይሰማሽና ነጃት ተራሽ እስኪደርስ ጠብቂ ማሬ። ተራሽ አልደረሰም ገና ከአንቺ በፊት ቤት የሌማለች። ተራሽ ሲደርስ እንዴ ያለ ተራሽ ዝም ብለሽ ቪዲዮ ታበሪያለሽ እና በጣም እናመሰግናለን። ይሄንን ብዙ ሴቶችን የሚያነቃ ኑሯቸውን እንዲወዱ ህይወታቸውን እንዲወዱ የሚያደርግ ታሪክሽን ስላካፈልሽን እናመሰግናለን። እኔም አመሰግናለሁ። መልካም ምሽት ይላል። ሃይማኖት ውስጥ መግባት እንደሌለባትም ንገረት። አቡመች ሃይማኖት ውስጥ ገባች። ስለ ሃይማኖት ምንም ያለችው ነገር የለም። እኔ አመስጋኝነቷን ደስተኝነቷን ነው ያየሁት፣ ህይወቷን ወዳጅነቷን ነው ያየሁት። ምንም ማማረር አላየውም እዚህ ታሪክ ውስጥ እና እኔ የማያማረር ሰው ህይወቱን የሚወድ ሰው ምንም ይሁን ህይወቱ ከጎረቤቱ ሀብታም ጋር ሳያወዳድር ከጎረቤቱ ክትፎ ጋር ሽሮን ሳያወዳድር ሽሮን ደስተኛ ሆኖ አመስግኖ የሚበላ ሰው በጣም አደንቃለሁ። ደስተኛ ሰው ማለት ያለውን ነገር የሚወድ ማለት ነው። ሁል ጊዜ ራሱን ከጎረቤት ጋር ከጓደኛ ጋር እያነጻጸረ ህይወቱን የሚጠላ አማራሪ ሳይሆን ባለው ነገር ባለችው ነገር አመስግኖ ፈጣሪውን ደስተኛ ሆኖ የሚኖር ሰው ማለት ነው። ደስተኛ ሰው ስኬታማ ሰው ማለት ለእኔ ባለው ነገር ደስተኛ ማለት ነው እና ስኬታማ ናት ቢካዝ ባላት ነገር ደስተኛ ናት። ከዚህ በኋላ አልጠርም አላድግም እኮ አላለችም። እያደገ እየሰራች ነው፣ እየለፋች ነው። ምንም ይሁን ስራ አዳዲስ ስራዎች እየፈለገች እየሰራች ህይወቷን ለመቀየር እየለፋች እየሮጠች እየሄደች ያለች ናት። አልተቀመጠችም እና ባላት ነገር ደስተኛ ናት። ህይወቷን አታጥላላም፣ ህይወቷን አታማረርም። ዩሲ ይሄ ነው ስኬታማ ሰው ማለት። እናመሰግናለን ፕሪንሰስ። ቻው። ዝናብ ስለሆነ ነው ዝም ያልኩት። እሺ ማሪ ቴንክ ዩ። ቤቷ የምትፖስተው ደስ አይልም። ምን አገባኝ እኔ የሚመለከተኝ እኔ ቤት ገብታ ስለምታስተላልፈው መልእክት እንጂ በቤቷ ስለምትፖስተው ነገር እኔን አይመለከትም። ፖለቲከኛ ከሆነች እኔ ቤት ገብታ ፖለቲካ ማውራት አትችልም። ሃይማኖተኛም ከሆነች እኔ ቤት ገብታ ስለ ሃይማኖት ማውራት አትችልም። እዚህ ቤት ውስጥ ብሔር፣ ፖለቲካ፣ ሃይማኖት መስበክ አይቻልም። የህይወት ትምህርት ብቻ ነው የምንማረው። ስለ ቤት ፖስቷ ምን አገባኝ? ገብታችሁ ቤቷን ይውልኝ ብያለሁ። ስለምታቀርበው ታሪክ እዚህ ጋር ብቻ ነው የሚመለከተኝ። እኔ ቤት ውስጥ ስለምታስተላልፈው መልዕክት ብቻ ነው የሚመለከተኝ። አመሰግናለሁ። በእውነት ግን እኔ እንደዚህ አይነት ጠንካራ ሴት እወዳለሁ። የምር ድሃ ሆና ራሷን ዝቅ ማታደርግ ሴት ገባችሁ? ድሃ ስለሆነች ብቻ ሁሉንም አትለማመጥ። ህይወቷን የምትወድ በራሷ ህይወት የምትኮራ ባላት በድህነቷ በህይወቷ ኮርታ ህይወቷን ወዳ ህይወቷን አክብራ የምትኖር ሴት በጣም አደንቃለሁ። ያቺ ሴት ጠንካራ ሴት ናት። ውስጡ ሴት ናት። ሰላም ቤቴ ለሚሆነ የሚረብሽ ድምፅ አለ።